ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ወያኔ ሓርነት ትግራይ ህወሓት ከ20,000 በላይ ወታደራዊና የመረጃ ደህንነት ሰራተኞችን ወደ ጠለምት ማስገባቱ ተገለጸ። የጠለምት የአማራ ማንነት አስመላሽ ኮሚቴ ትላንት ባወጣው መግለጫ ከ450 የማይበልጡ የትግራይ ተፈናቃዮች እንዳሉ እየታወቀ በተፈናቃይ ስም 20,000 የጸጥታ ሰራተኞችን ወደ ጠለምት አምጥቶ ማስፈር ከፍተኛ ቀውስ እንደሚፈጥር አስጠንቅቋል። ህወሓት የጠለምትን አስተዳደር በጉልበትና በገንዘብ ለመውሰድ ዝግጅት እያደረገ ሲሆን ለዚህም 11 ሚሊዮን ብር ለሰዎች መደለያ ለመክፈል ማዘጋጀቱን ከጠለምት የአማራ ማንነት አስመላሽ ኮሚቴ መግለጫ መረዳት ተችሏል። የአብይ አህመድ ሰራዊት የቀድሞውን የጠለምት አስተዳደር በማፍረስ ሙሉ በሙሉ እንደተቆጣጠረው የሚገልጹት የጠለምት የአማራ ማንነት አስመላሽ ኮሚቴ ምክትል ሰብሳቢ አቶ ስለሺ ንጉሴ ቀጠናው ወደ ለየለት ቀውስ ከመግባቱ በፊት የአብይ አህመድ ሰራዊት የህወሓቶችን ህገወጥ ተግባር ማስቆም ይገባዋል ሲሉ ለአንከር ሚዲያ በሰጡት ቃለ መጠይቅ ገልጸዋል። ተስፋችን ፋኖ ነው ይላሉ አቶ ስለሺ ንጉሴ። የአማራው ክልል ስለፈረሰ በሱ ምትክ ትግራይን ስንትን ለማድረግ ነበረ ሆነላቸው። ምክንያቱም አንደኛ በአብዛኛው ህዝቡ ያለው የጠለምት ህዝብ ነው። እነሱ ያመጡት ህዝብ ከሱ ጋር ተመጣጣኝ ስላልሆነ ኤክስተንድ ይደረግልን ብለው ሚሊተሪ እንትናቸውን እያጠናከሩ በድምፅ ውሳኔ ወይም ደግሞ ህዝቡ ራሱ የራሱን ይምረጥ የሚል ነገር በጣም ስላሰጋቸው ያ ስጋት ደግሞ መቅረፍ የሚችሉት በወታደራዊ እንትን ነው መቀልበስ የሚችሉት እና አሁን እነሱ እየተዘጋጁ ያሉበት ሁኔታ ነው ያለው ወታደራዊ እርምጃ ለመውሰድ። አሁን ሰለክለካ፣ አክሱም፣ ሽሬ፣ ደባቡና የሚባሉ ከተሞች በጣም በከፍተኛ ደረጃ እያሰለጠነ ያለበት ሁኔታ ነው ያለው ወያኔ። ስለዚህ በጣም የሚያሰጋን መንግስት ዝም ብሎ እያየን ነው። አቶ ስለሺ ከ20,000 በላይ ወታደራዊና የመረጃ ደህንነት ሰራተኞች ወደ ጠለምት አስገብቷል ህወሓት የሚልም ነገር በመግለጫው ላይ ተነስተዋል። ከፍተኛ መጠን ያለው ህገወጥ ገንዘብ ከትግራይ ወደ ጠለምት እየገባ መሆኑንም የጠቀሳችሁበት ነው። ከ240,000 በላይ በሶስቱ የጠለምት ወረዳዎች የሚኖሩ የአማራ ህዝብ ቁጥር ነው። ይህንን ቁጥር ከግምት በማስገባት በእነሱ በኩል የሚደረገው ህገወጥ አሰራር በፍጹም ተቀባይነት ሊኖረው አይገባም የሚልም ሐሳብ ያነሳችሁበት ነው። እንደው እነዚህ 20,000 በላይ ወታደራዊና የመረጃ ደህንነት ሰራተኞች ምንድነው እያደረጉ ያሉት? የገቡት ወደ 20,000 የሚሆኑ የታጠቁትም ያልታጠቁትም በስልጣን ላይ የነበሩትም እዛ መጥተው ሊታጠቁም ይችላሉ። መሳሪያው በገፈም አስገብተው ሊሆኑ ይችላሉ። ግን አሁን በግልጽነት ወያኔ ያስተዳድረው አይደለም። በግልጽነት ግን ውስጥ ለውስጥ ግን እነሱ ተጽዕኖ እየፈጠሩ ናቸው። እዛ ያለው ሰራዊት በጣም ኮራፕትድ የሆነ ስለሆነ በገንዘብ ኃይል ወርቅና ገንዘብ እየሰጡ ያካለሉ ከነሱ ጋር እያሰቃየ ያለበት ሁኔታ ነው ያለው። እነኚህ 240,000 ነዋሪ ህዝብ ያሰጋቸው ማንኛው እንትኑ ለዚህ ነው ምርጫውን ኤክስተንድ ይደረግ ብለው የጠየቁት ወያኔዎች ናቸው ሊተላለፍ እንጂ አሁን ሊሆን ነበር። ባለፈው ሊሆን ኖሮ የፌደራል ተወካዮችም መጥተው ታዛቢዎችም መጥተው መሆን አለበት የሚል ተወስኖ ነበረ። ግን ሲያዩት 240,000 በሶስቱም ቀበሌ ይሄን ኃይል ቻሌንጅ ማድረግ አይችሉም፣ ማሸነፍ አይችሉም። ስለዚህ ያላቸው አማራጭ ምንድነው? ተደራጅተው ኃይላቸውን አጠናክረው እንደገና በኃይል በጉልበት ኢቨን የፌደራል መንግስቱ እዛ ቢኖርም እሱንም አግልለው በተጽዕኖ እንዲህ ወታደራዊ እንትን ለማድረግ ካልሆነ በስተቀር በሰላማዊ መንገድ እነሱ ስልጣን ይዘው ያስተዳድራሉ ተብሎ በፍጹም አይታሰብም። አሁን በምን ሁኔታ ላይ ነው ያለው? ታዲያ የጠለምት አስተዳደር ፈርሷል። በፊት የነበረው ህወሓቶችም አሁን ከመጡ በኋላ አስተዳደር መትከል አልቻሉም። ስለዚህ አሁን ጠለምት እነዚህ 3 አካባቢዎች በማን ቁጥጥር ማን እየመራቸው ነው? በራውን የሚመራቸው ወታደራዊ እንትኑ ነው የሚይዘው መከላከያ እንትን ነው እያስተዳደረ ያለው። ሲቪል አድሚኒስትሬሽን የለም፣ ፈርሷል፣ አፍርሰውታል። ሚሊሻ የሚባልም እንደ ድሮ አይንቀሳቀስም። የወጡትም ወጥተዋል። እዛ ያሉትም በድብቅ ነው የሚንቀሳቀሱት። የራሱ የጠለምት አማራ ማንነት ኮሚቴም እንደ ልቡ ሊንቀሳቀስ የሚችልበት ሁኔታ አይደለም ያለው። ምክንያቱም መከላከያው ራሱ ተጽዕኖ እየፈጠረባቸው ነው ያለው። በሶስቱም ቀበሌዎች እያስተዳደረ ያለው መከላከያው ነው።
እንጂ ሌላ ማንም ኃይል የለም። ወያኔዎቹ በእርግጥ እንትን አላቸው፣ በገንዘብ ኃይል አንዳንድ ቦታ ተጽዕኖ ለመፍጠር ይፈልጋሉ። ግን ህዝቡ ደግሞ በጣም በከፍተኛ ደረጃ ነቅቶ እየጠበቀ ስለሆነ በዚህ ላይ ከፍተኛ ስጋትም አላቸው። ፋኖም በአካባቢው ይንቀሳቀሳል ስለሚባል እሱም ስጋት አላቸው። አሁን ምንድነው በአጭር ጊዜ መደረግ ያለበት? ምን መደረግ አለበት? ምን ትጠብቃላችሁ? እኛ እንግዲህ መደረግ ያለበት አንድና አንድ ነው። አንደኛ የማንነትና የድንበሩ የወሰን ጥያቄ የመለሰው በሰላም መንገድ ሊመለስ እንደማይችል ሁላችንም ግልጽ ነው። መንግስትም ከነሱ ጋር ላይ አድርጎ አማራና ትግራይን እያጋጨ ለመኖር ነው የሚፈልገው። ስለዚህ ፋኖን መደገፍ ሌላ አማራጭ የለም። ፋኖን ደግፈው በአካባቢ ያሉ የሚንቀሳቀሱ ኃይሎችም ይበልጥ ተደራጅተው ተንቀሳቅሰው አሁን በጣም በርካታ ወጣቶች ወደ ፋኖ እየተቀላቀሉ ያለበት ነው፣ እየሰለጠኑ ያለበት ነው። በጣም በርካታ እኔ ከምነግርህ በላይ ነው ያለው። ከመጠን በላይ ወጣቶች እየሄዱ ነው ያሉት፣ ወደ ፋኖ እየተቀላቀሉ ነው ያለው። ፋኖም እያሰለጠነ ነው ያለው በዛ አካባቢ። ብርጌዶችም አዳዲስ ብርጌዶች እየተቋቋመ ነው። ክፍለ ጦርም እዛ አካባቢ ክፍለ ጦር አለ። ደንበ ጠለምት ተከዜ የሚባል ክፍለ ጦር በዛ አካባቢ ከፍተኛ እንትን እያደረገ ነው። በዋልባም በአርማደጋም በዚህ እየተንቀሳቀሰ ያለበት ሁኔታ ስለሆነ ያለው አማራጭ አንድና አንድ ነው። ፋኖን እንዲደራጅ፣ እንዲጠናከር፣ እንቅስቃሴው እንዲቀጥል፣ ወታደራዊ ቁመናው እንዲጎለበት ከተፈለገ ሁላችንም በዛ አካባቢ ያለው የሀገሩ ተወላጅ አማራ የሚባል በሙሉ ህዝብ ፋኖን አጠናክሮ መቀጠልና ያለውን ስርዓት ገርስሶ በምትኩ ሌላ ስርዓት እንዲመጣ እና የሽግግር መንግስት ተቋቁሞ ህዝባዊ መንግስት እንዲቋቋም ካልሆነ በስተቀር ስር ነቀል ለውጥ ነው የሚያስፈልገው።